እሺ እንደምናላችሁ የሚገርም ዜና ነው ይዤላችሁ የመጣሁት በእነ ኢራን ዙሪያ ነው ማለት ነው። ዜናችን እንዴት መሰላችሁ? በአሁኑ ሰዓት ጦርነቱን እየመራች ያለችው ኢራን ናት ቢባል ይሻላል። እየመራች ያለችው ኢራን ናት ማለት ላቁመው ብትል ማቆም የምትችል እሷ ናት። ልግፋበት ብትልም መግፋት የምትችለው እሷ ናት። ምክንያቱም እነ አሜሪካ እስራኤልም ለጦርነት ዝግጁ ሆኖ አይደለም የጀመሩት። ስትራይክ ለማድረግ ትንሽ ቆሰል ለማድረግ መታ ለማድረግ በቃ አናቱን ቆርጦ መንግስት ለመቀየር አይነት ነበረ አካሄዳቸው። አሁን ያለውን ነገር ስታዩ አሜሪካውያን ወይንም እስራኤል የምትፈልገው አይነት አይደለም። ነገሩን በዝርዝር እናየው። አሜሪካው ፕሬዚዳንትም የውጭ ጉዳይ ሚኒስትሩም የመከላከያ ሚኒስትሩም እንደተናገሩት እኛ መንግስትን ልለወጥ አይደለም፣ የኢራንን መንግስት የመለወጥ አላማ የለንም። ሶስት ነገሮችን ለማድረግ ነው የምንፈልገው። አንደኛ ባህር ኃይሉን መምታት እንፈልጋለን። ዩራኒየም የማበልጸግ አቅሟን መምታት፣ ማዳከም፣ ማክሸፍ እንፈልጋለን። የሚሳኤል አቅሟን ማዳከም፣ መምታት እንፈልጋለን ብሏል። አላማችን እነዚህ ሶስት ነገሮች ናቸው። በሚቀጥሉት 4 ሳምንታት ውስጥ እንጨርሰዋለን ብሏል። በጣም የገረመኝ ነገር እኔ የአሜሪካ መንግስት የኢራንን ትልልቅ መሪዎች ኦልሞስት አገሪቷን የሚያስተዳድረው ኃይል ማለት ነው፣ ሚሊተሪውን፣ ፖለቲካ ሊደሩን ማለት ነው፣ ዘሆል ቆርጠው ጥለውት ገድለውት ከጨረሱ በኋላ የመንግስት ለውጥ አይደለም እያደረግን ያለ ነው፣ ሪጅም ቼንጅ አይደለም፣ በአሜሪካ ላይ በምን ላይ የተጋረጠውን አደጋ ለመቀነስ ነው የሚል ይሄ በቀላሉ የሚያሳየው ምንድን ነው? የአሜሪካ መንግስት የትራምፕ አስተዳደር ኢራንን እንደማያሸንፍ አውቀውታል። አሁን የኢራንን መንግስት ለመገልበጥ ኢራንን ማለት ወደ ፌል ስቴት እንደነ ሊቢያ እንደምን ለማድረግ አይደለም፣ እንደዚህ አይነት እቅድ የለንም፣ ለእንደዚህ አይነትም አይደለም ጉዟችን እያለ ነው። ይሄ ክህደት ነው። እቅድ የላቸውም ማለት ነው። ሌላ ደግሞ የምታዩት ምንድን ነው? ይሄን ያዙና ሌላ ቀላል የሆነው ኦፕሬሽን ማለት አሁን የባህር ኃይልን ብታጠቁ መርከቦች እዛ ነው የሚገኙት። ሙሉ አቅማችሁ እዛ ላይ ብታደርጉ በቀላሉ ማግኘት ይችላላችሁ። እንደ ሌላው መሳሪያ ምናምን መርከቦችን መሬት ላይ ቀብራችሁ ምን ብላችሁ የምትደብቁት አይደለም። እዛ አካባቢ በምታደርጉት ጥቃት ማለት ነው በቃ ትልቅ ጀብድ እንደሰራችሁ በሚዲያ በምናምን የምታወሩ ከሆነ ኦልሞስት አሁንም የተዘጋጀ ነገር አይደለም። በቃ ውሃ ላይ ያለን ነገር ልደብቁት አትችሉም ወይ የሆነ ቦታ ላይ ሰወር አድርጎ ማስቀመጥ ምናምን ካልሆነ የአሜሪካን እንትን ራሱ አሁን የጥቃት ስልት ራሱ ስታዩ ምን እናድርግ በሚል ዝም ብሎ መያዣ መጨበጫ የጠፋው አይነት እንደሆነ ትረዳላችሁ ማለት ነው። ሌላ በጣም እዚህ ጦርነት ላይ በደንብ ማየት ያለባችሁ ምንድን ነው? እንግሊዝ፣ ጀርመን፣ ፈረንሳይ እንገባለን ብለው መጥተው ነበረ። እንገባለን በቃ አይነት አመጣጣቸው በቃ ክተት አይነት ነገር መጡ። ሲመጡ ነገረ ዓለሙን አዩት። ኖ እኛ ጦርነት ውስጥ አንገባም፣ በኃይል የሚገለበጥ መንግስትንም እንዲኖር አንፈልግም ብለው ወጡ። ግን የሚተኮሱ የኢራን እንትኖች ሚሳኤሎች ምናምኖችን በማክሸፍ በገልፍ ስቴት ላይ ያለንን ጥቅም ኢንተረስት እንጠብቃለን በሚል ለወጡት። ይሄም ማለት ነው ዝም ብላችሁ ስታዩት አንደኛ አውሮፓውያን ፈረንሳይ ማለት ነው ኤምባሲዎቻቸውን ማጣት አይፈልጉም። እዛ ያሉ የተለያዩ የንግድ ስራ አላቸው፣ የተለያዩ ካምፓኒዎች ይኖሯቸዋል። እነሱን ማስመታት አይፈልጉም። ገባችሁ? ሌላ ደግሞ ትራምፕ ሙኒክ ላይ ባለፈው እኛ ከእናንተ ጋር እንሰራ ምን እናደርጋለን ራሳችሁ ቻሉ ብሎ ነበር። የጀርመኑ መሪ ምን ብሎት ነበር? መርዝ ነው የሚባለው ሰውዬ ያለኛ ምንም ማድረግ አትችልም ብሎት ነበር። አሁን አቅሙን እንዴ ትራምፕ እኛ ካላገዝን ኢራንን ምንም ማድረግ አትችልም በሚል አውሮፓ ማለት ነው በቃ እየተውት ነው ማለት ነው። ተውጣ እስቲ ያለኛ ያለ አውሮፓ አሜሪካ የት እንደምትደርስ እንያት የሚልም ነው እያየን ያለ ነው ማለት ነው የነሱ አካሄድ እና ስለሚያስቡም ነው። በነገራችን ላይ እኔ አሜሪካ ነበረች በማሰብ አንደኛው መስለኝ። ምክንያቱም እዚህ ጦርነቱ ሲገቡ ኢራን ማለት የዋር ኢኮኖሚ ከፍተኛ ነው ማለት በዚህ ጦርነት በገንዘብ በኩል አትራፊ ናት። ከዚህ በፊት በማዕቀብ የደቀቀች ከዚህም የተነሳ በችግር ውስጥ መኖር የለመደች ጥቁር ገበያውን በደንብ ማራመድ የለመደች ብዙ አይነት ነገር መስራት የምችል ናት። አሁን ህጋዊ በሆነ መንገድ ብቻ ሳይሆን ህገወጥ በሆነ መንገድ ሀብት የመሰብሰብ አቅም ይኖራታል። ያንን ነገር ግን እነ አሜሪካ እነ እስራኤል ማድረግ አይችሉም። ኢራን ብዙ ነገር ቤት ውስጥ ነው የምታመርተው። ቤት ማለት የሀገር ውስጥ ምርት ናቸው ብዙዎቹ ማለት ነው። እነ አሜሪካ እነ እስራኤል ለምሳሌ ኢምፖርት ነው የሚያደርጉት ብዙ ነገር ማለት ነው። ይሰራሉ፣ ፋብሪካ አላቸው። ግን እንደነ ነዳጅ እንደ ምናምን የመሳሰሉ ነገሮች ከውጭ ብዙ ነገሮች የሚያስገቡታል። አሁን የሀርሙዝ ሰርጥን ቀይ ባህር ላይ ያለው ከፍተኛ መደናቀፍ የ40% የሚያህለው የዓለምን ገበያ ኦልሞስት እየመታው ነው ያለው። ይሄ ደግሞ በቀጥታ ማለት ነው ከኒውክሌር ያልተናነሰ ምት ነው እነዚህ ሀገሮች ላይ እየደረሱ ያለው ማለት ነው።
በዚህ ትቋቋማለች ኢራን ማለት ነው። እነ ፈረንሳይ እነ ጀርመን እዛ ውስጥ ቢገቡ መቋቋም አይችሉም። በጣም አደጋ ነው። ገባችሁ? በጣም አደጋ ነው። የለንበትም እኛ እዛ የት ነው ገልፍ ካንትሪስ ላይ ያለንን የተወሰነ ኢንተረስት መጠበቅ ብቻ ነው የሚል ነገር ነው። ሌላ እዚህ ውስጥ የምታዩት ምን መሰላችሁ? ትላንትና ብያችሁ ነበረ። አሜሪካ ያላጠፋችሁ ጥፋት የለም። እውነት ለመናገር ትራምፕን በለው ስምምነት ጄኔቫ ላይ ስምምነት ተስማምተው በቃ ቬና ላይ ሁሉ ነገር ያልቃል እሺ ብለው በስምምነት ነው የጨረሱት አይደለም። ኦማን ደስ ብሏት ማለት ነው የሄደችው። በቃ ሁሉ ነገር ተጠናቋል ብላ መፈረም ምን ማለት በቃ ከመሪዎቻቸው ጋር ተነጋግረው ብቻ ይመጣሉ በሚል በቴክኒካል ኢሹ ላይ ብቻ ነበረ የሚጠባበቁት። እሱን ዲፕሎማሲው ሙሉ ለሙሉ ጣሰች። የቬና ስምምነትን አላከብረም ማለት ከተባበሩ መንግስታት በርካታ ድርጅቶች ወጣች። በቃ እኔ በህግ አይደለም ህግ የዓለም ህግ የምናምን ህግ የምትሉ ለአሜሪካ የሚጠቅም ከሆነ ኦኬ እጠቀምበታለሁ፣ ካልሆነ በጉልበትና በሀብት ነው አሜሪካ ካሁን በኋላ መመራት ያለባት ብሎ ፒስ ስሩ ስትሪንግስ ብሎ አወጀ። የኢራንንም መሪዎች ቤተ መንግስታቸውን ሲመታ በእንትኑ የቬናን ስምምነት በጣሰ። በምን አሁን አሜሪካውያን እነዚህ በጣም ያሳዝኑ ናቸው። እኔ አሜሪካንን ወዳቸዋለሁ በነገራችን ላይ በጣም ነው ማከብራቸው። ቴክኖሎጂያቸውን የእውቀት ምንትናቸውን ነው የምጠቀመው እኔ እውነት ለመናገር ከየትኞቹ ሀገሮች በላይ ይሄ ጉግልንም ኢንተርኔትንም ሁሉም ስትጠቀሙ የነሱ ትርፍ ነው። ግን የዓለም አቀፍን ህግ እንዳለ ሙልጭ አርጎ ተወና የአሜሪካ ወታደሮችን ለጥቃት አጋለጠ። የአሜሪካ ሴትን እንዳለ ለጥቃት አጋለጠ። አሁን ኤምባሲዎች መመታት ጀመሩ። በቃ እነ ሳውዲ ምን የመሳሰሉ ኤምባሲ መመታት ጀመረ። የእስራኤል ቤተ መንግስት ተመታ። ይሄ ምንድን ነው? አንተ ለማትገዛለት ዓለም አቀፍ ግን ያልገዛም ይለይልን ማለት ነው። ዩኤን ከዚህ ያተርፋል። ከዚህ በፊት ትራምፕ ምንም ዩኤን ምንም አይሰራም፣ ምን ዓለም አቀፍ ህግ ግሎባሊስት የሆነ ምናምን ብሎ ነው። አሁን ዓለም አቀፍ ህግ ምን ያህል ጠቃሚ እንደሆነ አሜሪካ ትረዳለች፣ ትራምፕ እንኳ ባይረዳ ማለት ነው። በጣም ጥንቅጥ ውስጥ የገባ ነገር ነው ማለት ነው። እና በደንብ በሰፊው እናያለን። ዩቲዩብን ሰብስክራይብ አድርጉኝ። በጣም እየደረስኩ ነው፣ በጣም ማለት ነው። ኢማፕ 11 ብላችሁ ጻፉና ፈልጉኝ አለው። ሄሎ ጤና ይስጥልኝ የሚል ነው። ወይንም ባዩ ላይ ሊንኩ አለ፣ ገብታችሁ ሰብስክራይብ እንድታደርጉኝ ነው። በጣም የምጠይቃችሁ በደንብ በሰፊው መለሳለሁ። በኢትዮጵያ በምንም ጉዳይ እንወያያለን ማለት ነው።